ባይቢት ፔይ በኢትዮጵያ መስራት ጀመረ። አየር ሰዓትና ጊፍት ካርድ እንዲሁም ክሬዲት መውሰድ ተቻለ። ሰላም ጤና ይስጥልኝ የፈረጅ ልቻለ ቤተሰቦች፣ ባይቢት አዲስ አስገራሚ የሆነ አፕዴት አምጥቷል። በጣም የሚገርም ያልጠበቅነው ዌብ3 እንዲሁም ክሬዲት መውሰድ ተችሏል። ይህንን እናያለን ዛሬ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ፣ ወቅታዊ የሆነ ነገር እንዲደርሳችሁ ማለት ነው። ወደ አሰራሩ ስንሄድ ባይቢት አፕሊኬሽናችሁ ላይ ትገባላችሁ። ልክ ባይቢት እንደገባችሁ ፕሮፋይላችሁ ነክታችሁ እዚህ ጋር አዲስ ፊቸሮችን ማየት ይቻላል። ላይክ እንደምታዩት እስኪ ከፍት እዚህ ጋር ኦል ሰርቪስ የሚለውን ስትነኩት አዳዲስ ነገሮች እዚህ ጋር አድ ሆነዋል። ላይክ እዚህ ጋር እንደምታዩት ወደ ታች ስትሉ እዚህ ጋር ካርድ ከሚለው ባይቢት ፔይ ሌተር እና ዋሌት የሚለው አዳዲስ ነገሮች አድ ሆነዋል። ባይቢት ፔይ ምንድነው የሚለውን ስናይ ባይቢት ፔይ የሚለውን አንዴ ትገባላችሁ። በጣም በቃ ተፎካካሪነቱ ባይቢት እየጨመረ መጥቷል። ላይክ ባይናንስ አየር ሰዓት እንደመሙላት እንደጀመረው ባይቢትም ልክ እንደዚህ ወደ ባንክም አየር ሰዓት መሙላትም ኢቭን ወደ ዋሌትም መላክ አፕዴት አድርጓል። እና እዚህ ጋር እንደምታዩት እዚህ ጋር ኪውአር ፔይ ያለ ሰንድ ሪሲቭ ሪፈራል እንደሚለው እዚህ ጋር ጊቭዌይ ሞባይል መኒ የሚለው እነዚህ አዳዲስ ናቸው። እንዲሁም $1 ኩፖን ይሰጣል። እዚህ ጋር ከመጀመሪያው ስናይ ወደ ታች ዝቅ ስትሉ እዚህ ጋር ሞባይል ቶፕ አፕ የሚለው አለ። ለምሳሌ ካርድ መሙላት ትችላል ማለት በክሪፕቶ ከረንሲ ካርድ መሙላት ልክ እንደ ባይናንስ ማለት ነው። ላይክ እዚህ ጋር ለምሳሌ ሞባይል ሪቻርጅ የሚለው እዚህ ጋር ስነካው ኢትዮጵያን ሳፖርት ያደርጋል። የኢትዮጵያን ቁጥር ያስገባል። ሳፋሪም እንደዚሁም ኢትዮ ቴሌኮም ማለት ነው። እዚህ ጋር ያያችሁት 25 ብሎ የሚጀምረው ኢትዮጵያ እዚህ ጋር ኢትዮጵያ አለች ማለት ነው። መሙላት ይቻላል። ልክ እንደዚህ ቁጥራችሁን አስገብታችሁ ቪዲዮ እንዳይረዝምባችሁ ወደ ኋላ ተመልሼ ደግሞ ሳሳያችሁ ምንድነው እዚህ ጋር ጊፍት ካርድ በርካሽ ማለት በክሪፕቶ ከረንሲ ጎግል ፕሌይ ያለ እዚህ ጋር አፕል አለ፣ በሬዘር ዩኤስዲ ያለ እዚህ ጋር ጎልድ አፕል ቱር አለ። የፈለጋችሁት ብቻ አይደለ ነገር እዚህ ጋር ለጌም ራሱ ክፍያ ማለት ነው። ፕሌይስቴሽን ስቶር የሚለው አለ እዚህ ጋር ለጌም ክፍያ። ላይክ እዚህ ጋር ፍሪ ፋየር የሚለው ታዋቂ ጌምም አለ እዚህ ጋር ለነዚህ መክፈል በክሪፕቶ ከረንሲ ይቻላል ማለት እዚህ ጋር ኢኮመርስም ስንገባ እንደዚሁ ለአማዞን ለአፕል ለተለያዩ መክፈል ይቻላል ማለት ነው። እዚህ ጋር ኢንተርቴይንመንትም አለ። ኢሲም ለኢሲም የምትጠቀሙ ሰዎችም እዚህ ጋር መክፈል ትችላላችሁ። በኢሲም ፊንች አልፓሮም የሚባለው ብቻ አዳዲስ ነገር በጣም ነው አዳ ያደረገው። ሲቀጥል እዚህ ጋር ደግሞ ላይክ አሁን እዚህ ጋር ሞባይል መኒ የሚለው እዚህ ጋር ካያችሁት የኬንያውን ሳፋሪኮም ነው ያስገባው። የኛውን በእርግጠኝነት ማስገባቱ አይቀርም፣ ምክንያቱም አጋር ስለሆነ። አሁን ያው በባይቢት በፒቱፒ ዙሪያ ሪስትራክት ስለሆነብን ነው እንጂ እዚህ ጋር ካያችሁት ሞባይል ነበር እዚህ ጋር 25 ብሎ ጀምሮ የኬንያ ነው፣ ኤምፔሳ ነው። ኤርቴልም እንደዚሁ። ስለዚህ ምንድነው ኤምፔሳ እኛ ጋርም ይጀምራል ማለት ነው ከትንሽ ጊዜ በኋላ ላይክ አፕዴት ካደረጉት በኋላ ከተስማሙ ከኢትዮጵያ መንግስት ጋር። ስለዚህ ምንድነው ይሄ ኤምፔሳ መኖሩ ቀጥታ ወደ ኤምፔሳ መላክ እንችላለን ወደ ዋሌት ማለት ነው። ይቀጥል ደግሞ እዚህ ጋር ጊቭዌይ አዘጋጅተዋል። ጊቭዌይ ምንድነው ለወዳጅ ዘመድ እንትን ማድረግ ማለት ነው። ከዛ እዚህ ጋር ማይ ኩፖን ምትልም እናንተ ክሌም ማድረግ ትችላላችሁ። $1 አለላችሁ። $1 እንትን ነው የሚሸፍነው። ትሬድ ታደርጉ ኪሳራችሁን ይሸፍንላችኋል። ከዛ ብቻ የሌለ ነገር የለም እዚህ ጋር። ከዛ ትልቁ ነገር ደግሞ እዚህ ጋር ምን አለ መሰላችሁ ወደ እንትን ማድረግ ተችሏል ማለት ነው። ወደ ባንክ መላክ ተችሏል። ያ የሚሆንበት ምክንያት ምንድነው? ላይክ ወደኛ ባንክ በእርግጠኛ እንትን አልገባም። በእርግጥ የኛ ሀገር ባንክ አልገባም፣ ግን የእንትኖቹ ሌሎቹ ሀገር ገብቷል። የኛ ደግሞ ተወሰነ ጊዜ በኋላ መግባቱ አይቀርም። እዚህ ጋር የታለ መሰላችሁ ላሳያችሁ። ልክ ፒክስል እና እዚህ ሞባይል መኒ ጊቫዌይ እና ሞር የሚለው ማለት ነው። እዚህ ጋር ሞባይል መኒ ያሳይቻለሁ ወደ ኤምፔሳ ምናምን ነው። ከዛ እዚህ ጋር ሞር የሚለው ስትነኩት ደግሞ ወደ ባንክ አለ። እዚህ ጋር ሎካል አፕሊኬሽን ለላቲን አሜሪካኖች ላሉት ዜጎች ነው። እዚህ ጋር ፎን ትራንስፈር ማድረግ ይችላሉ። ለአፍሪካውያን ደግሞ ምንድነው ሞባይል መኒ እና ባንክ ትራንስፈር ነው፣ ወደ ዋሌት እና ወደ ባንክ ማለት ነው። ባንክ ትራንስፈር ስንገባ ለጊዜው ኢትዮጵያ ያለችም፣ በእርግጠኝነት ግን አዳ ያደርጉታል። ምክንያቱም አሁን ባለው እንትን ነው ያው ጥሰት ምክንያት በፒቱፒ ጉዳይ ነው አሁን እንትን ያለው
እዚህ ጋር የአፍሪካ ባንኮች ናቸው እንዳሉ። እዚህ ጋር እንደምታዩት የኢትዮጵያ የለም፣ ግን በቅርቡ አድ ይደረጋል። ያው ከባይናንስ ተሽሎ እንደሚመጣ ፊው ተስፋ አለኝ። ያው ባይናንስ ታውቁታለች፣ $25 ነው ፊ ቀጣ። እዚህ ጋር ለምሳሌ ባንክ ኦፍ ኢትዮጵያ ብለን ስንሄድ የለም። ባንክ ኦፍ ፈርስት ባንክ ኦፍ ናይጄሪያ፣ ዩኒየን ባንክ ኦፍ ናይጄሪያ ነው ያሉት። ምንድነው ያው እንዳልኳችሁ ከመንግስት ጋር ባለው ሁኔታ ነው። ሞባይል ፔይም አሳይቻችኋለሁ። ወደ ኤምፔሳ ምናምን ነው የሚላከው። ብቻ ባጭሩ ባይቢት በጣም ዘምኗል፣ ለመጠቀም ምርጥ ሆኗል። ኪውአር ፔይም አለው። ገብታችሁ በደንብ ብታዩት ብዙ ነገር ነው አድ ያደረገው። እንዳልኳችሁ በክሪፕቶ ከረንሲ መክፈል ይቻላል። ለሰብስክራይብ ማድረግ ፕሪሚየም ማድረግ ይቻላል። ለአማዞን እንዳሳያችሁ ለሁሉም መክፈል ትችላላችሁ። አንድ ዩኤስዲቲ ኩፖን አለቻችሁ፣ እሷን ተቀበሉ። እሷ ምንድነች አትወጣም፣ ጀስት ለትሬድ ፊ ሽፋን ነው የምትውላችሁ። እዚህ ጋር ከዛ እንትን ማድረግም ትችላላችሁ። ቢዝነስ እንትን ካላችሁ እዚህ ጋር ፓርትነር ዊዝ ባይቢት ፔይ ኮኔክቲንግ የሚለው የር ቢዝነስ ቱ ቦርድለስ ፊቸር የሚለው እዚህ ጋር ቢዝነስ ላላችሁ ሰዎች ምንም ያለ ገደብ ቢዝነስ አጋር መሆን ትችላላችሁ፣ የባይቢት ማለት ነው። ያው እዚህ ጋር መስፈርቱ ብዙ ስለሆነ ያው ቢዝነስ ካላችሁ ቢካም ፓርትነር የሚለው ብዙ ጥቅም ስላለው ማለት ነው። እና ባጭሩ ባይቢት ለቻት ጂፒቲ ለምናም ለሁሉም ክፍያ እንትን ብለዋል ማለት ነው። ከዛ ሲቀጥል ደግሞ ዋናው ነገር ወደ እንትኑ ስንመጣ ወደ ክሬዲቱ ስንመጣ ደግሞ ባይቢት ትልቁ ነገር አድ ያደረገው ምንድነው ፔይሌተር የምትለው ነች። ፔይሌተር ምንድነች መሰላችሁ? ለምሳሌ አሁን የኔ የከፍትልኝ እዚህ ጋር ዲፖዚት አንዱ ክሬዲት ይላል። ምንድነው ባይቢት ፔይሌተር አዲሱ ፊቸሩ ምንድነው መሰላችሁ? ላይክ አሁን ለምሳሌ $100 ትሬድ ላይ ናችሁ ነባል ቢትኮይን ገዝታችሁ $20 አስፈልጓችሁ ትሬዱን ካወጣችሁት ያው ሊጨምር ይችላል። በኋላ አልተናደዳላችሁ ወይም ምናምን። ስለዚህ ምንድነው ያደረገው ባይቢት እሱን ከመጠቀም እሱን ይይዝላችሁና $20 መጠቀም ይፈቅድላችኋል። እሱን ያ ትሬድ ያለውን ሳታወጡ ማለት ነው። ትሬድ ያለውን ሳታወጡ ትሬድ ያለውን እንደናንተ ደመያዣ ይጠቀምና $20 ይፈቅድላችኋል። $20 ከፍላችሁ የፈለጋችሁትን በካርድም በምና ኦንላይን ከፍላችሁ ከጨረሳችሁ በኋላ ላይክ ከወርም ከሆነ ጊዜ መጣችሁ ልክ ስትከፍሉ ሙሉ ለሙሉ የያዘባችሁን የትሬድ እንትን ብር ኮይን ይለቅላችኋል ማለት ነው። እስከዛው ግን መያዣ ማን ነው የሚጠቀመው? ትሬድ ያለውን ይሄንን ነው ያደርገው። ስለዚህ የፈለጋችሁት መጠቀም ትችላላችሁ። ግን እንደመያዣ የሚጠቀመው እዛ ያለውን ኮይናችሁን ነው። መክፈል ትችላላችሁ። ከዛ የሆነ ሰዓት መታችሁ ብር ባገኛችሁ ሰዓት መታችሁ ከዛ ሌላው ምንድነው ዋሌት ነው አድ ያደረገው። ፔይሌተር ከሚለው አጠገብ እዚህ ጋር ዋሌት አለ። ዋሌት ዌብ3 ዋሌት ክሬት ታደርጋላችሁ ማለት ነው። ከዚህ በፊት አልነበረው። ያው እነ ባይናንስ፣ ቢትጌት፣ ኦኬክስ ምናምን ዌብ3 ያላችሁ ታውቃላችሁ። ስለዚህ እዚህ ጋር ገብታችሁ እንትን ክሬት ማድረግ ትችላላችሁ። ዌብ3 ነው ማለት ነው። ያው ይጠቅማችኋል። ያው ከፈለጋችሁ ከዚህ በፊት እንትን እዚህ ጋር ኢምፖርት ዩር ሲድ ፕራይቬት የሚለው ከዋሌት የሚለው እዚህ ጋር ከጉግል ድራይቭ ጋር ማገናኛችሁ እንዳትረሱ። ያው ከጠፋባችሁ ለመመለስ ከባድ ስለሆነ ወይ ደግሞ እንትኖችን እነዚህ ሲድ እንትኖችን እነሱን በስርዓት መያዝ ነው። የምትፈልጉትን እንደዚህ ባክአፕ ጉግል ድራይቭ ማገናኘት ትችላላችሁ ማለት ነው። እኔ በኋላ ነው ክሬት ማድረገው፣ እኔ ለእናንተ ለማሳየት ነው። ፈለጋችሁም ኢንፑት ማኑዋል ኢንፑት ማድረግ ትችላላችሁ። ግን ስለሚጠፋባችሁ ከጉግል ድራይቭ ጋር ማገናኘት ይሻላል። ይሄን ይመስላል። ያው ባይቢት ሌላ ጥሩ ፊቸር እንደምንጠብቅ አይሆፕ ተስፋ አለኝ። ብዙ ነገሮች እንደሚከፋፈቱ ግን በጣም የሚገርም አዲስ ፊቸር ነው ያደረገው። እንዳያችሁት ወደ ባንክም ከተከፈተ በኋላ እናየዋለን። ፊውም ወደ ዋሌትም አሁን ከመንግስት ያለው ነገር ፒ2ፒ ከተከፈተ በኋላ ብዙ ነገሮችን ቀለል ያደርግልናል ላይፋችን። ዛሬ ይሄንን ይመስላል። ግራ የገባችሁ ነገር ኮሜንት ላይ ያሳውቁኝ። አዲስ ቪዲዮ እንዲሰራላችሁ የምትፈልጉ ካለም ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እስክንገናኝ ቻው።